ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። እወዳችኋለሁ። ስሙ ይህንን ጉድ። ሰው ተአምረ ማርያም ሳይሰማ መዳን አይችልም። ተአምረ ማርያም ማለት ምስጢረ ስጋዌ ነው፣ ሌላ ነገር አይደለም። ሳትጸንሰውም ይነገርላት ምስጢረ ስጋዌ ነው። ክብር ሁሉ ለኢየሱስ ይሁን። እንሰማለን ግን የዳነው በኢየሱስ ብቻ አይደለም። በኦርቶዶክስ አስተምሮ መዳን በአብ የተወጠነ በወልድ የተከወነ በመንፈስ ቅዱስ ደግሞ አኮምፕሊሽድ የተደረገ የተፈጸመ ነው። ማዳን የማን ነው? የኢየሱስ ብቻ ነው? አይደለም። ማዳን ዳዊት እንደተናገረው የእግዚአብሔር ነው። እግዚአብሔር ማን ነው? አብ፣ ወልድ፣ መንፈስ ቅዱስ። ይሄ ትሪኒቴሪያል ወርክ ይባላል። ስላሴያዊ ስራ ይባላል። የወንድማችን ሐሳብ ህዝቡ እየፈለሰ ስለሆነ የጴንጤን ሐሳብ ለመቃወም ነው። ይሄንን የመጽሐፍ ቅዱስ ክፍል ምን ብሎ እንደሚያስተምር ሰማይ ብቻ ይወቁ። ይሄው ማስረጃና መረጃ ሐዋርያት ሥራ ምዕራፍ 4 ቁጥር 12 በማንም የለም ነው። አቤት አቤት አቤት! ኢየሱስ ያድናል። ከዚህ ተረትም ያወጣል። ይሄንን ትምህርት ሰምተው የወጡ ሰዎች ደግሞ ጴንጤ ላይ ሲያላግጡና ድራማ ሲሰሩ ማየት እንዴት ደስ ይላል። ሰው እነዚህ ደግሞ የሚሰበከው እኮ እኔን አይመለከትም። ልጅ እንዴት ወልከኝ ነው ሁሉ? ደህና እግዚአብሔር ይመስገን። ጌታ ይወድሃል። አዎ ይወደኛል። ኢየሱስ ጌታ ነው። አዎ ለዘላለም። ቆይ ግን አይነው ሁሉ ለምንድን ነው ቸርች ሄደ ወንጌል ማሰማው? አንተ እኮ ፍቅር ለምትሰብክ ትልቅ ሰው ነህ። ማን ይወሰደኝ? እኔ ወስደሃለሁ። እሺ እንሂድ። ቀስ 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 አይነኩሉ። ቆይ ለምንድን ነው ወንጌሉን አቋርጥ የወጣው? የሚሰበከው እኮ እኔን አይመለከትም። ልጅ ምን ላድርግ ብለህ ነው? ለምን? እኔ ባንክ ደብተር እንኳን የሌለኝ ሰውዬ ምን እሰራለሁ ብለህ ነው? ሄድኩት እኮ በአካውንት ገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ እግዚአብሔርን ቃል ፈልጌ ነው። ታዲያ እሱም ቢሆን እኮ አለ። አንተ ወሰርከኝ ቦታ ግን ሲሰበክ የነበረው ስለዚህ ዓለም ነው እንጂ ስለ ፍቅር አልነበረም። ታዲያ ሀብቱም ቢሆን እኮ ከእግዚአብሔር ነው የሚላከው አይነኩ? እግዚአብሔር ቤት ብለህ ወስደኝ ስለ ገንዘብ ልሰበክ? በል እሱን አንተ በርታበት። እኔስ ፍቅር መንገዱ ያስተምረኛል። አዎ በመጀመሪያ የእግዚአብሔር ቃል እንኳን በሌለበት ላይ ቆመ፣ ተረት በሚወራበት ላይ ቆመ። ስለ ጴንጤ ወይንም ስለ ወንጌል አማኞች እንደዚህ አይነት ኢሜጅ ለመስጠት መሞከር ራሱ በጣም ድፍረት ነው። ትልቅ ድፍረት ይጠይቃል። ተረት በሚወራበት ቦታ ላይ ቆመ፣ እንደዚህ አይነት ንግግር ይከብዳል። ይቀጥል ደግሞ አፈር እየሸጡ በየእንትኑ ጸበል እያሉ ብዙ ነገር እየሰሩ ምንም ተናግራ አታውቅም። አየህ እዚህ ቤት መጥተህ ደግሞ ለመፈትፈት ትሞክራለህ። እድል የለም። እንደዚህ ነገር ማውራት አትችልም። ስለ ብር የሚያወሩ አሉ። ስለምን ተው፣ አንተ ጋር ያሉትን ከጨረስክ ማውራት ትችላለህ። የእግዚአብሔርን ቃል ልሰማ እንጂ የሰምተህ የምታውቀው የእግዚአብሔርን ቃል ነው። ለነገሩ እንደዚህ አይነት የእግዚአብሔር ቃል እዚህ ቤት የለም። ድራማ በቃ ስራቸው ነው። ህይወት ድራማ፣ ንግግር ድራማ፣ የሚያስተምሩት ድራማ፣ ውሸት። ኢየሱስ ግን ብቻውን ያድናል። ከዚህ ውስጥም ያወጣል። እና ወደ ኢየሱስ፣ ወደ ጴንጤ ሳይሆን ወደ ኢየሱስ። ህይወት ነው ኢየሱስ። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። አልተሳካም። ይሁዳ ማለት ታማኝ ማለት ነው። አይሁድ ማለት ታማኞች ማለት ነው። አሁን ዛሬ አይሁድ እነማን ናቸው ከተባለ ክርስቲያኖች ነን። አይሁድ የነሱ አይሁድ ጌታን ሲክዱ ቀርቶባቸዋል። አሁን እኛ አይሁድ ነን። አይሁድ ማለት አማኝ ማለት ነው። ቃሉ ሲተረጎም አማኞች ማለት ነው። በይሁዳ ያሉ ማለት በሃይማኖት ያሉ ማለት ነው። እንግዲህ እንደሰማችሁት ነው። ይሁዳ ማለት ታማኝ ማለት ነው። አይሁድ ደግሞ ማለት ታማኞች ማለት ነው። እና በአዲስ ኪዳን ደግሞ ኢየሱስን ያመኑት ናቸው በታማኝነት አይሁድ የሚባሉት ደግሞ ይሉናልና እንግዲህ በእንደነዚህ አይነት ሰዎች ነው መናፍቅ እየተባለ ያለ ነው ቢባል ማን ያምናል? እኔ እኮ ኦርቶዶክስ ቤተክርስቲያን እንደምንም ብለ ለአውደ ምሕረት ብቃ እንጂ እንደምንም ብለ ማይክ ጨብጥ እንጂ
ማን ኃይልሃል? የፈለግከውን ብታወራ ከፈለግ ስላሴ ጾታ አለው ማለት ትችላለህ። ስትፈልግ የፈለግከውን መናገር ሀይ የሚል የለም። ለምን ታች ያለ ሰው ላይ መናገር አይችልም። አሜን ነው የምትለው። የፈለገውን ትውጣታለህ። ይሁዳ ማለት ምስጋና፣ ማመስገን፣ የተመሰገነ እግዚአብሔርን ማመስገን ነው ትርጓሜው። አይሁድ ደግሞ ማለትም ደግሞ ጂውሽ ደግሞ የሚባሉት ደግሞ ከይሁዳ የመጡ መጽሐፍ ቅዱሳችን ላይ ደግሞ የይሁዳ ነገር ይላል ኢየሱስን። እንደዛ ነው። ከዛ የመጡ ከሱ ዘር የተገኙ ናቸው እስራኤላውያን፣ የአይሁድ ዘር ይባላሉ። ስለዚህ በአዲስ ኪዳን ደግሞ እኛንን አይሁድ ማለት እንዴት ነው? አትችልም እኮ በቃ ይሄ በዘር የሚገኝ ነው አይሁድ መሆን እንጂ አታገኘው። ይልቁንም በአዲስ ኪዳን ከአይሁድም የተሻለ አይሁድ ተብሎ ከመጠራት የተሻለ በደም በተከፈለ ዋጋ የተገኘ በክርስቶስ በራሱ ስም የሚጠራ ራሱ ኢየሱስ ከሁለቱም አንድ አካል አንድ ቤተሰብ ይህንንም ያንንም ያልሆነ አዲስ ፍጥረት ክርስቲያን ተብለናል። ደቀ መዛሙርቱ ተብለናል። በስሙ ተጠርተናል። አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ ባሪያ የለም፣ አሕዛብ የለም፣ ምን የለም። ልክ በክርስቶስ ኢየሱስ ሰዎች ሲያምኑ ከየትኛውም ነገር ወጥተው ክርስቲያን ነው የሚሆኑት። አዲስ ፍጥረት ነው የሚሆኑት። ስለዚህ እንደገና ወደ ኋላ ሽሚያ ምንድነው? አይሁድን እኔ ነኝ የሚባለው እነሱ ነው የሚባሉት ምናምን። በክርስቶስ ኢየሱስ ክርስቲያን ተብለናል። ከዚህ የተሻለ የሚያጓጓኝ ማንነት የሚያጓጓኝ ዘር የለም። ሰማያዊን ዘር ተቀላቅያለሁ። በደም የተከፈለውን ዋጋ ተቀብዬ ኢየሱስን የኔ ጌታ ነው፣ የኔ አዳኝ ነው፣ የሞተው ለኔ ነው ብዬ አምኜ ተቀላቅያለሁ። ሌላ የሚያጓጓኝ ነገር የለም። አይሁድኛ ላይ እነሱ የመሽሚያ ነው። በኢየሱስ አምኖ ያመለጠ ሰው ብቻ ነው እንደዚህ ማሰብ የሚችለው። ሌላውማ ገና እዛ ውስጥም ስላለ ብዙ ነገር የኔ ነው የኔ ነው የኔ ነው። የሕፃናት ባህሪ በኢየሱስ ኢየሱስ ያድናል። ክብር ለኢየሱስ ይሁን። እነዚህ ናቸው አሁን መጥተው እኛን ወንጌል አትሰብኩም ብሎ እንዲህ ድራማ የሚሰሩ። አይገርም? ምን አይነት ቦታ መቀያየር እንደሆነ አያችሁ? ክብር ለኢየሱስ ይሁን። አምልጦ ወደ ኢየሱስ ስሙን። ሰውን ሁሉ እግዚአብሔር ያድናል የሚሉ ትምህርቶች አሉ። ባለፈውም ተናግሬያታለሁ። በእውነት ቢያድን የመጀመሪያ ደስተኛ ነኝ። አያድንም እንዴ? ያድናል። ሰውን ሁሉ ነው እግዚአብሔር የሚያድነው። ምንድነው ኳሊፊኬሽኑ? በልጁ በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ የሕይወቴ ጌታና አዳኝ ነው፣ ስለ ኃጢአቴ መስቀል ላይ ሞቷል። ይሄን ማመን። ካላመንኩስ አልድንም። ካላመንክስ አትድንም። በጣም ቀላል ነው። በጣም በቀላል መንገድ የቀረበው ነው። ይሄንንስ ማመን መቀበል ይፈልጋል። እግዚአብሔር ማዳን ይፈልጋል። ምን ጥያቄ አለው? እግዚአብሔር አንድ ልጁን እኮ ነው የሰቀለው እኮ ሰውን ለማዳን። ሰውን የመውደዱ ልክ እግዚአብሔር አይጠየቅም። ከዚህ በኋላ ኦልሬዲ አሳይቷል። እግዚአብሔር ጨርሷል። ፍቅሩን ጨርሷል። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያርገኝ? የቀረማ ነው የጥላውን ነው። ምንድነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን። አመንኩኝ፣ ተቀበልኩት። ከዛስ መጽናት፣ የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጠራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለም ውስጥ የበለጠ እስቲ አሜን በሉ። ሕይወት ብትሰጡት ወርዝ የሚያደርገው ክርስትና ብቻ ነው። ብጠና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆኑ። ይህንን ገንዘብ አይሰጥም፣ ዕውቀት አይሰጥም፣ ጉልበት አይሰጥም። ማንም በክርስቶስ ኢየሱስ ባለ እምነት እስከ መጨረሻ መጽናት። እቺ የመጀመሪያ ፈርስት ኮንፊደንስን ስትነሱ የነበረው እሳት አለ ስታው በጌታ ስትሆኑ ስትጀምሩ የነበረው እሳት ቼክ አርጉ ራሳችሁ። እውነቴን በጣም ማይነር ግን ቤዚክ ቼክ አርጉ ራሳችሁ። አንዳንዴ በጣም እናጠፋውና እሳቱን የበሰልን ይመስለናል ደክመን። ያኔ ትዝ ይላችኋል መሳለኝ ከዛስ መጽሐፍ ቅዱስ ከፍቶ ክብር ሁሉ ለኢየሱስ ይሁን። እጅግ ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙ ይንደንም ብዙ ሰው መሃል ላይ ይቀዘቅዛል።
ይሄ መሃል በጣም አደገኛ ነው። ምን ማለት ነው? ልክ ማራቶን ሲጀምር አሁን ግር ብለው ስለሚሮጡ የማን ነው ከፊት የሆነው? አረንጓዴ የለበሰው ነው? የኬንያው ጥቁር የለበሰው ነው ብለን አንድ ግር ሲሉ፣ ከዛ በኋላ ግን ግር የማይባልበት ሰዓት ይመጣል። ኢንዱራንስን የሚጠይቅ መሃል ላይ ይሄ በትዕግስት የሚሮጥበት እዛ አካባቢ ላይ የሚያይም ሰው ይደክመዋል። የሚሮጡ ሰዎች የሚቀጥሉት በፊታቸው ባለው ያ ባዩት ልክና ለዛ ጫፍ ከቆጠቡት ጉልበት ጋር የተያያዘ ነው። ከቆጠቡት ጤና፣ ከቆጠቡት ትንፋሽ ጋር የተያያዘ ነው። እነሱ ግን ሲሮጡ እያዩ ነው የሚሮጡት፣ እያዩ ይሄዳሉ። መሃሉ ላይ የማይዘናጉት መሃል ላይ ካለው ድካም ይልቅ ከፊት እየተሰናዳ ያለ ብዙ ህዝብ በቀኝና በግራ ሆኖ የሚያጨበጭብበት፣ በተለይ ደግሞ የሀገር ከሆነ የሀገር ባንዲራ ተይዞ የበለጠ ስሜት እንዲሰማችሁ የሚያደርግ ከሁሉ በላይ ሪቫን አለ፣ ከዛ ደግሞ ሽልማት አለ። ያንን እያሰቡ እንዲሄዱ የሚያደርጋቸው ከዛስ ሊጨርሱ አካባቢ የሚያሳዩት ሩጫ ከምን ይልቅ ነው? ከፊት ይልቅ ነው። ካላስቸግርኳችሁ እኔ ያልኳችሁ ዘኔ ነው ያለው በሉት። ከፊት ይልቅ ቀጥል፣ እንዳትዳከም፣ መሃል ላይ እንዳትቀዛቀስ። መሃል ላይ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ስሙንን ሰሞኑን የዓለም ዋንጫ ላይ ነን እና ያው እናያለን። በቴሌቪዥንም ስቴዲየም ገብተው የሚያዩ አሉ እና ደስ ይላል። ማሊያ በማሊያ ነው፣ ሰው ሁሉ ደጋፊ ነው የሆነ ቡድን። ከዛ ደግሞ የተወሰኑ ደግሞ ስታዲየም ውስጥ ገብተው 80 ሺህ 100 ሺህ ትልልቅ ስታዲየሞች ውስጥ ገብተው ይደግፋሉ። ይሄ ሁሉ ግርግር 22 ሰዎች ሲጫወቱ ለማየት 22 11 ይጫወታሉ። እኛ እንደግፋለን። ሱፐርስታርስ ናቸው። ዋና እነሱ ናቸው። ዋና ናቸው ደግሞ እርግጥ ችሎታቸው በጣም ኃይለኛ ነው። ባይዘው መደነቅም አለብን፣ መገረም። አንዱን አገኘሁት በድንገት ሰሞኑን ስታር የሆነ ተጫዋች ማለት ነው። ተገናኝተን መገናኘት ሳይሆን አገኘሁት በምን አቅሜ ግን በድንገት አንድ ኤሌቬተር ውስጥ ገባ ማለት ነው። ለካ እኔ ያለሁበት ቦታ ነው ያሉት ያ ቡድን እና በድንገት ኤሌቬተር ውስጥ ገባ እና በቲቪ ማቆይ ጎል የሚያስገባው ሰው ይሄ አደገ። አስደናቂዎቹ ይጫወታሉ። እኛ ከርቀት ሆነን እናደንቃለን፣ እንገረማለን፣ እንደነቃለን፣ በጣም እናደርጋለን። ጠቅላላችን ደጋፊና የምናጨበጭብነን 22 ሰዎች ደግሞ ይጫወታሉ። ቸርች እንደዚህ መሆኑ እኮ በጣም የተወሰኑ ሰዎች መድረክ ላይ ወጥተው ልክ ኤሌቬተር ላይ ስንገናኝ እንደሚያስደነግጥ እያስደነገጥናችሁ አንዴ ልንካ ምናምን እያላችሁ አንዳንዶቻችን እያገለገልን፣ አንዳንዶቻችን በጸጋ እየተገለጠ፣ አንዳንዶቻችን የሆነ ሱፐር የሆነ ስታር ፖዚሽን ለራሳችን ሰጥተን፣ አንዳንዶቻችን ቁጭ ብለን ተሳታፊ። እኔ እንኳን ተሳታፊ ነኝ የሚሉ ሰው እግዚአብሔር ከተሳታፊነት ያውጣችሁ። እንዴት ነው ተሳታፊ አካል ብልት አላችሁ? ታዛቢ አሁን እግር ብትጠየቀው እኔ እንኳን አልፎ እከታተላለሁ። እንዴት ሆናለሁ ያላንተ እንዴ? አፍንጫም ብትጠይቀው እንደዛ ይልሃል፣ እጅ እግር እንደዛ ይልሃል። የአካል ብልት ውስጥ እኮ አካል ውስጥ እኮ ተከታታይ የለም። እግዚአብሔር እኮ የሰራ እንደ ስቴዲየም እንድንሆን እኮ አይደለም የሰራ። ጥቂቶች የሚጫወቱባት ሜዳ አይደለችም ቸርች። ምንድናት? ሁሉ በጸጋ ተሞልቶ የሚያገለግልባት። አንዴ እንመጣበታለን ከፈለጋችሁ። ኤፌሶን 4:11 ነው አሁን እኛ በጣም የምናውቀው። ከፍ ባለ ጊዜ ምርኮን ማረከ፣ ስጦታን ሰጠ። ምን አይነት ስጦታ? አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እና ሰው ሁሉ እነኚህን ለማግኘት ነው መከራ የሚበላው። እንዴ ከምዕራፍ 4 ቁጥር 11 በፊት እኮ ምዕራፍ 4 ቁጥር 7 የሚባል አለ። ለእያንዳንዳችን ጸጋ ተሰጠን የሚል ለእያንዳንዳችን። አሜን ነው። ለእያንዳንዳችን ጸጋ አክቹሊ እግዚአብሔር ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎችን የሰጠው ኢቭን ጳውሎስ እዛው ቁጥር 12 ላይ የሚነግረን ቅዱሳን እንዲያገለግሉ ያስታጠቋቸው ዘንድ ነው። እንዲያውም እነኚህን አገልጋዮች፣ እነኚህን መሪዎች እግዚአብሔር የሚያደርገው አስታጣቂዎች ናቸው፣ አሰልጣኞች ናቸው። ኢንዋን ሴንስ አሁን ሶከር ላይ ስለሆነ በጣም አሪፍ ነው። አይ ቲንክ እግር ኳስ ላይ ስለሆነ እግር ኳስ ላይ በጣም እንዲያውም የማታየው አሰልጣኙን ነው። በጣም የማታየው
በጣም የማታየው አሰልጣኙን ነው። በጣም የሚታዩት ተጫዋቾቹ ናቸው። እግዚአብሔር ከኋላ ሆነው እንዲያስታጥቁ ኦር ከፊት መድረክ ላይ ወጥተን ቢሆን እንድናስታጥቅ ቅዱሳን እንዲያገለግሉ በልዩ ልዩ የጸጋ ስጦታ እንዲያገለግሉ የእግዚአብሔር የክርስቶስ የቤተክርስቲያን ሞዴል ይሄ ነው። ሶ አማኞች በአጠቃላይ ይህንን I really want you to get it አማኞች በአጠቃላይ እንድናገለግል ኢምፓወርድ ሆነን እንድናገለግል እግዚአብሔር በመንፈስ ቅዱስ የሚሰጣቸው ተአምራዊ ብቃቶች አሉ። ይሄ ነው ተአምራዊ ብቃቶች። ምን ማለት ነው? ከሰውየው ችሎታ ውጪ የሆነ ከተፈጥሮ ችሎታ ውጪ የሆነ በስልጠና ያልዳበረ እግዚአብሔር የሚያፈሰው ሱፐርናቹራል የሆነ ተአምራዊ ብቃቶችን እግዚአብሔር ይሰጣል። እነኚህ ዩኒክ ናቸው። እነኚህ ለአማኞች በአጠቃላይ ለአማኞች በሙሉ እስቲ ለአማኞች በሙሉ በሉ ለራሳችሁ እንደሆነ እንድታምኑ ለአማኞች በሙሉ ሁሉ ሰው ያገለግላል። ሁሉ ሰው የጸጋ ስጦታ ተሰጥቶታል። ሁሉ ሰው ተጫዋች ነው ስንል ሁሉ ሰው መሪ ነው ግን አይደለም። ይሄን የሚያምታቱ ሰዎች አሉ። እንደዛ ከሆነማ መሪ ነኝ መሪ አይደል። መሪዎች አሉ የሚያስታጥቁ። አጠቃላያችን ግን ሁላችን አገልጋዮች ግን ነን። ሁላችን እንድናገለግል መሪዎች ያስታጥቁናል። ሐዋርያት፣ ነቢያት ያስታጥቁናል። አስተማሪዎች ያስታጥቁናል። ወንጌል ሰባኪዎች ያስታጥቁናል። ምን እንዲሆን እንድናገለግል ያስታጥቁናል። እኛ ሁላችን አገልጋዮች ነን ጸጋን ተቀብለን። እነኚህ ተአምራዊ ብቃቶች ናቸው የጸጋ ስጦታዎች የሚባሉ። እግዚአብሔር የተለዩ የጸጋ ስጦታዎች ከመንፈስ ቅዱስ የሆኑ ተአምራዊ ብቃቶችን ይሰጣል። ለምን? አካል በሙሉ እንድታገለግል። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።